ሰላም ሰላም ውድ ዩቱብ ቻናል ቤተሰቦቼ እንዴት ናችሁ? ዛሬ ተመልሼ መጥቻለሁ ከነ አብርሽ እና ሩታ ጋር እላችኋለሁ። ሩታ በቃ እኔ እንጃ ሰሞኑን የምታደርገው ነገር ጀስት ለጨዋታ መስሎኛል። አምራለች ማለት ነው ለመታረቅ። ግን ለመታረቅ ያደረገችው አወይ ትንሽ የሚከብድ ይመስለኛል። ማለት ለነገ ህይወቷ ላይም ያሳስባል። ብቻ ቢታረቁ ደስ ይላል። ዞሮ ዞሮ ሁኔታዋን ለመታረቅ ይመስለኛል። ዛሬ እንግዲህ በዚህ ልክ ልጇን ይዛ ከመጣች ለመታረቅ ፈልጋለች ማለት ነው። እስኪ ገብተን እናያለን። እንግዲህ እዩዋቸው እስኪ እናንተ ፍረዱ። ልጁን ላሳየው ነው የመጣሁት። ረጅም ጊዜ ሆነው ባባዬን ካየው እንደገና ደግሞ ነገሮች ቆንጆ ይሆናሉ ብዬ አስባለሁኝ ከፈጣሪ ጋራ እና እሱም ልጁን ለማየት ይጓጓል እስከዛሬ ደስ ስላላየው ማለት ነው። እና ደግሞ ፋሚሊ ስሙን ቀይሬዋለሁኝ። መጀመሪያ ኪሩቤል ነበር ያልነው፣ እኔ ደግሞ አሁን ቀይሬዋለሁ፣ ልዑል ብዬዋለሁ። በቃ ሲታይ ራሱ የሆነ ልዑል ነገር ነው እና በጣም ስለወደድኩት ይህንን ስም ልዑል ብዬዋለሁ። ልዑል አብርሃም። በነገራችን ላይ እስከ ዛሬ ድረስ አላሰብኩትም ነበር። ልዑል አብርሃም አባቱን ጭምር የሚያቆላምጥ ስም ነው ያወጣሁለት። ልዑል አብርሃም የኔ ልዑል ማለት ነው። እንግዲህ በዚሁ አጋጣሚ በልጁ ስም አባትየውን የማቆላመጥኩት የኔ ልዑል ባል እና በጣም በጣም ደስ ብሎኛል። እንግዲህ ልጁን ሲያይ እሱም ደስተኛ እንደሚሆን ተስፋ አደርጋለሁ። በስሙም እንደሚስማማ ተስፋ አደርጋለሁ። ልዑል ማለት አይ ቲንክ ትርጉሙ የንጉስ ልጅ ማለት ነው እና ልዕልት ደግሞ የሴት ነው። የሴት ሲሆን ልዕልት፣ የወንድ ሲሆን ደግሞ ልዑል፣ የንጉስ ልጅ ማለት ነው እና ደስ የሚል ስም ነው ብዬ አስባለሁኝ። እናንተን በሀሳቤ ትስማማላችሁ? እና እንግዲህ ቆንጆ ቆይታ እናሳልፋለን። እስከዛሬ ድረስ እንግዲህ ልጁን ባለማሳየቴ ቢደብረኝም ዛሬ ግን በቃ በደንብ ኢንጆይ እንዲያደርግ አደርጋለሁኝ ከልጁ ጋር ስለተገናኘ ከተገናኘ ስለቆየ እና ደስተኛ ይሆናል ብዬ አስባለሁኝ። እና ነገሮች ደግሞ ያው ልጅ አስታራቂ ነው ይባላል አይደለ? ነገሮች ዛሬ በደንብ የሚስተካከሉ ይመስለኛል። እኔና አባቱን እንግዲህ ልጃችን ያስታርቀናል ብዬ አስባለሁኝ። እና እስከዛሬ ድረስ ያቀርብልኝ የነበረውንም የገፋሁትንም ጥያቄዎች በሙሉ ዛሬ በቃ ትክክለኛ ነገር እንዴ ልጄን አሻንጉሊት፣ የእኔ ልጅ አሻንጉሊት እንዴት ነው እኮ ማለት ነው። ስጋ እያበላሽ ነው። ቆይ ኧረ ነፃነቱን አውጅለት እንዴ። አንድ ፎጣ እኮ ነው። ምንድን ነው የጠቀለልኩት? እንደዚህ ነው አባ። ተው ንፋስ ይነካል። ጭንቅላቱን እንዳከፍተው፣ ጭንቅላቱን እንዳከፍተው። ኧረ ኮፍያው ላደርግለት ነው ሩታ። አባቴ ማንናቱ እንዳላይ ተለከለችኝ። አንቺ እናት የሚያባት እንዴት ነህ? ጠፋሁብሽ። ያረዳለች ሰላም ቤት ጠፋሁብሽ። ከተገናኘ ቆየ ናፍቆኛል እያለች ነበር። አይዞህ ምን ነው አስደነገጠክ? እኔን አስደነገጠክ? አይ ልጄ ክስ አያውቅም። አንተ ደግሞ ምን አያውቅም? ክስ ክፉ ነገር እየፈሳሽው ምንድን ነው? እየሰማሁ ነው። እየፈሳዩን ከአካባቢ ያለ ይሁን አላውቅም። ነሲ ዞር ቆይ ቼክ ላድርገው። ፀጉሩስ እንዴት ነው? እያደገለት ነው? ምንም አይልም። ፀጉሩ ማን ወጣ አላውቅም። ቁጭ ሀዩ ፍራዳ ያራል ቀማም ከሆነሽ ታውቂያለሽ። መግቢያ ተሪው ትበይምቢያርሽ እንዴ ሰራ እንጂ አወራ። ምን ብሎ ነው ያወራው? አሁን ሲያወራ ቻይነኛ ይሁን ህንድኛ ብቻ አውርቷል። እሱ ቋንቋ ኬት ይገባኛል። እኔ ያባዋት አላደገም፣ አድርጓል። ትልቅ ሆኗል። ግን ቶሎ እንዳላየው አድርገሽ
እያደገ ነው እያዩት ያሉት። በቃ ማለት በደንብ እንዴት ነው እንክብካቤ? የኔ ፍቅር፣ የኔ ልዑል። እሺ አሁን እኔ ግራ የገባኝ አንቺ ነገር ነው። ግራ የገባኝ የልጄ ነገር ሳይሆን ግራ የገባኝ አንቺ ነገር ነው። ምን ግራ ያጋባል? ምን ያጋባል? አንቺ ነገር ምንም ሊዋጥልኝ አልቻለማ። ምን ላንጣልክ? እሺ እንደዚህ ባጥ እንድታረጋት ምን አልቀለድኩም። ቀልድሽ ያለሽው ግን አልቀለድኩም። ደህና ነሽ? እርግጠኛ ነሽ? ደህንነትሽ ሁሉ ፒስ ነው? ፒስ ነው። በተለይ አንተን ካገኘሁ በኋላ እውነት ምን ልጄ፣ አይዞህ አይዞህ አይዞህ። በቃ ኧረ ጠግቦ ነው እንትን ያለው ያቀሰው ጡጦ የለውም አለው እስኪ ተይው አንድችን ያስገው ልቀቂኝ ስሞት እኮ ባለሽ በእናትህ ምንድን ነው የምታስጨንቀው? ሌላ ሰው ነው የለቅበት ልጁ ልዑልዬ ምንድን ነው? ለምን ኮስተርተር ያለ ልዑሌ የኔ ጦጣ አስተኛው። በቃ አሁን አስተኛው። ወዲህ ልዑሌን እወደዋለሁ ነንነንንንድራለሁ ልዑሌን እወደዋለሁ ነንነንንድራለሁ። እስኪ ስጠኝና ጌታን ሁሌ በመኪና ላይ ከኋላ አስቀምጪው ይዤ ወደ ዙር ትቤተኛ ነሽ አንቺ። ቆይ ግን አንተ ከኋላ ሁሌ ይዘው የምትዞረው አሻንጉሊት ነው? ምን ችግር አለው? የሄድኩበት ሄደው ጌታ ወይኔ ነፍሴ የተጨነቀች ልክ የኔ ጦጣሽ ይሄ በጭው እንደማልጨክን አውቀሽ ግራ እያጋባሽ ነው። ታጌታም የምሬ ነው። ሶስት ቀን ግራ እያጋባሽ ነው። ምንድነው ግራ ማጋባክ እኮ? ምን ወረደልሽ ከሰማይ? መና አንተን የመሰለ የፍቅር መና ወረደልኝ። ነው አሁን ትክክለኛውን ነገር ንገረኝ። ምን ታገኘ በዚህ ሶስት ቀን እኮ? ምን ወረደ? መና እኮ የፍቅር እግዚአብሔር ሙድ አታይሽብኝ። ሌላ ሙድ እያልሽ ከሆነ ግን ማለት ነው ትታይኛለሽ። ጋሺ ያው ሁሉ ነገር ሲለምንሽ ምናምን አይኑ ብለሽ ምን አዲስ ነገር ኖሮ ምን ወርዶ በዚህ ልክ መልካምነትሽም እየበዛብኝ ነው። ጭራሽ ልጄን አታይም ስትይ ነበር ሽል ዛሬ ላይ ልጄን ጭራሽ ቤቷን ሜጅ አይደለም ሩሜ ድረስ ልጄን ይዛልኝ መጣች። እኮ ደስ ይለናል። የሚገባው እኮ ደስ ብሎኛል። ስለመጣሽ እኮ ደስ ብሎኛል። አስቢው ከራስ አልወጣሽ ማለት ገና እንደ አንድ ወር ከ3 ሳምንት ከ2 ሳምንትሽ ነው። ከዛ እንደዛ ሆኖ ሩሜ ድረስ ጩጭም ይዘሽው መጣሽ። አንደኛ ነገር። ሁለተኛ ነገር በዚህ ልክ ብቻ ግራ ታጋጥኝ። ትክክለኛውን ነገር ነገር ግራ የሚያጋባ ነገር አይደለም አይደለኩት። በቃ አስቤበት የወሰንኩት ውሳኔ ነው። አንደኛ ናሽ ላስረዳክ እኮ ይኸው ልጅ እኮ የሚያስረጅኝ ትክክለኛውን ነገር ና ላስረዳ ና ወደዚህ ጋር። ወዴት? ለምን? አንተም ይህን ነገር ትፈልገዋለህ። አይ ቲንክ ባትፈልገው ኖሮ ብዙ ነገር አትጠይቀኝም ወይም አትነግረኝም ነበር አይደለም? ግራ እያጋባሽ ነው። ብቻ ምንድነው ግራ ማጋባክ? እሺ እንደዚህ ለሰላም ታድርጊልኝ ነው። ከዛ ዛሬ ቀን ሙሉ ከኔ ጋር ይዋል ስተሽዊት ትቼው ከፈለግሽ ትቼው አልሄድም። ግን በቃ ምናምን ከፈለግሽ አይ ትቼው አልሄድም። ግን አብረን እንውላለን። ለምን? አንድ ምርጫ ልስጥክ። ምንድነው? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ምንድነው አንቺ ፍላጎትሽ? ወይ አብረን እንውላለን ወይ ይዤ እሄዳለሁ። ለምን? በቃ በጦጦ ቦታ ታድርጊለት። ከዛ ከኔ ጋር ይውላል። የምናወራው ነገር አለ ብዙ መግባባት ከኔ ጋር ይውላል። ከኔ ጋር ይውላል። ችግር የለውም። ምን ልታወሪ ነው? ጨርሰናል። ጨርሰናል። አንጨርስም። አውራን ጨርሰናል። እናወራለን። ጨርሰናል። እናወራለን። ብዙ እናወራለን። አሁን ያም ሆነ ሰሚኛለሽ። ያለን አማራጭ ምን መሰለሽ?
ህፃኑን አስቀምጠሽ ወተት ጡጦና ወተት አስቀምጪለት፣ እኔ አጠባዋለሁኝ፣ አጠጣዋለሁኝ። ከዛ አንቺ ትሄጃለሽ ማለት ትን ቢልብስ አይለውም። ነይ አይቻልም፣ አይለውም፣ አይቻልም፣ አይለውም አልኩሽ፣ አይቻልም። አሁን ስለዚህ ማለት ነው አሁን አንድ ነገር ማድረግ አለብን። ምንድን ነው የምናደርገው? በቃ እኔ እናንተ መካከል ሰላም ይፈጠራል ከአሁን በኋላም በደንብ የምናወራው ነገር አለ። ከዛ ደግሞ የሆነ ውሳኔ ላይ መድረስ አለብን። እሺ 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 ነው ወይስ እምቢ ነው? በግልጽ ነገር ችግር የለውም። አሁን ያወራነው እኮ ስለ ልጅ ነው አይደል? ስለ ልጁ ነው አይደል እያወራን የነበረው እኮ።